ይህ ዛሬ ደግሞ የእኝኝ ቀን ነው እንዴ? ምንድነው እኝኝ የምትሉብን? ለማንኛውም ማለት ነው ፍፄ ቡታጅራ የምትሄድበት ምክንያት ካለ የራስህ ምክንያት ካለ መሄድ ትችላለህ። ከዛ ባለፈ ግን በሀይሚ ምክንያት ብለህ ግን ቡታጅራ ሄዳለሁ ብለህ መምጣት የተሳሳተ አመለካከት ነው። ምክንያቱም ሀይሚ ምንም አላለች፣ ስምን እንኳን አልጠራችም፣ ምንም አላለችም። ሲቀጥል ደግሞ ሁልሽም ለድራማ ብለሽ ነው የተሰባሰብሽው። ሁልሽም ካራክተር ተሰጥቶሽ ከመጀመሪያሽ እስከ መጨረሻሽ አቀናብረሽ አስተካክለሽ መግቢያችሁም መውጫችሁንም ማስተካከላችሁን የመጣችሁት እኛ እናቅም እንዴ? ይሄንን በደንብ ነው የምናውቀው፣ እኛ በደንብ እናውቃለን። ስለዚህ መጨረሻችሁ መሆን ያለበት ምንድን ነው? ሁላችሁም ተሰባስባችሁ ሁላችሁም በአንድ ላይ ሆናችሁ፣ ለምሳሌ ኦኬ ዛሬ ብሩኬ ላይቭ ይገባል አይደለ? በቤታችሁ አይመጡም። ሀይሚዬ በሀሰን ቤት መጣች፣ ብሩኬ ደግሞ በፍፄ ቤት መጣ። ይሄ ፕሮግራም ወጥቶ ነው በትክክል የመጣችሁት። ስለዚህ በቤታችሁ አይመጡም ዛሬ። ይሄን በስነ ስርዓት ካልኩሌት አድርጋችሁ ነው የመጣችሁት። ስለዚህ መጨረሻችሁ መሆን ያለበት ለምሳሌ ነገ ወይ በሀይሚ ቤት ወይ በብሩኬ ቤት ነው የምትመጡት። ስለዚህ ሁላችሁም አንድ ላይ ሆናችሁ በይቅርታ መታረቅ ነው በቃ። ሰላም ፍጠር ሁላችሁም፣ አንተም፣ ሀሰንም፣ ሀይሚም፣ ብሩኬም ሁላችሁም በይቅርታ መተላለፍ ነው በቃ። ታረቁ፣ ሰላም ፍጠሩ፣ አለቅ። ከዛ ውጭ እየመጣችሁ እኛን አነዝንዙን። እውነቴን እኮ ነው። በጣም የሚገርመኝ ነገር እንዴ ፍፄ ደግሞ ዛሬ መታ ሲጀመር ደግሞ በቃ ኖርማል ነው። ያው አንተ አንድ ጊዜ ብቻ ስህተት አይተንብሃል። ያየነው ስህተት ምንድን ነው? ፎቶ ያወረድከ ጊዜ ትልቅ ስህተት የሰራው ያን ጊዜ ነው እንጂ ያንን ያህል ብዙ መስመር አላለፈማ ፍፄ። ያን ያህል ሁለቱንም ይወዳል ፍፄ። በሀይሚ እንደማትደራደር እናውቃለን። ስለዚህ ኖርማል ነው። ተረጋግታችሁ በይቅርታ ተላለፉ፣ ዝጉት በቃ። እኛ የምንረፍ እናንተም እረፉ። ለምን አሁን እኛ ሰላም እግዚአብሔር ይመስገን ሁሉም ነገር ተስተካክሎ ጨረቃዎቻችን ፍቅር ሆነዋል፣ አንድ ሆነዋል፣ ሰላም ሆነዋል፣ ፍቅር በፍቅር ሆነዋል። የዛሬው ደስታ የራሱን ነው። እግዚአብሔርን ነው የምላችሁ። ምክንያቱም ያወራሉ ስላንተ፣ ያወራሉ ስላንቺ የሚባል ሙዚቃ ነው ዛሬ የተዋለበት ማለት ነው። በቃ እንዳለ ሲጀመር ደግሞ እናንተ ሁላችሁም ትተዋወቃላችሁ። እውነት ለመናገር ሁልሽም ማለት ነው እየመጣችሁ እዚህ እኛን ማስረዳት አይጠበቅባችሁም። በእውነት ማለት ነው ማስረዳት አይጠበቅባችሁም። ምክንያቱም እናንተ ትተዋወቃላችሁ። እኛ አሽቃባጮች ነን። ግልጹን ስናገር ከራሴ ጀምሮ ሁሉም የራሱ አሽቃባጭ ነው። አሽቃባጭ ደግሞ መጨረሻው ዳር ቀሪ ነው። በቃ ሁላችንም ዳር ቀሪዎች ነን። እናንተ ነገ አንድ የምትሆኑ ሰዎች ናችሁ። መቼም ተለያይታችሁ የማትለያዩ ሰዎች ናችሁ። መቼም ተጣልታችሁ የማትጣሉ ሰዎች ናችሁ። ሀሰንም፣ ፍፄም፣ ሀይሚም ሁላችሁም ትገናኛላችሁ። ናቲሻም፣ ሁሉም ሀብቴም፣ ሁሉም እዚህ ጋር እኛ አሽቃባጮች ነን። ያው ኃጢአትም ገባን፣ ኩነኔም ገባን፣ ሲኦልም ገባን፣ ገነትም ገባን። በእናንተ ህይወት እየገባን እያማሰልን ሁሉም ለራሱ ይንጣጣል። ፈሶ አይደለም የሚባለው? ሁሉም ለራሱ ነው። ለእናንተ አዝኖ ማንም እኝኝ የሚል የለም። ስለዚህ እርግጥ ነው እናንተን የሚወድ ነፍ ነው ያለው። እንወዳችኋለን፣ እናከብራችኋለን። በጣም እንወዳችኋለን የሚለው ቃል ራሱ አይገልጻም ለእናንተ ያለን ፍቅር። ስለዚህ እኛ የምንፈልገው የሁለታችሁን አንድነትና ሰላም ብቻ ነው። በሀይሚና በብሩኬ መካከል ማንም መግባት የለበትም። ማንም መግባት የለበትም። ማንም በጭራሽ መግባት የለበትም። በጭራሽ ከዚህ በኋላ ማንንም ማየት አንፈልግም። ጥጋችሁን ያዙ። ግን እዛ ጋር የመጣችሁበት አላማ አለ። ካራክተር ተሰጥቷችኋል። ድራማ ሰራችሁ።
ዝጋ መታችሁ ግን ለእኛ ማስረዳት አይጠበቅባችሁ። እና ፍፄ ደግሞ ቡታጅራ ሄዳለሁ ምናምን ላልከው ትላንትና ምንም ያን ያህል እዚህ የማያደርስ አይደለም። ለእነሱ የምታዘን እነሱን የምትወዳቸው እነሱን አንድ እንዲሆኑ የምትፈልግ ከሆነ እኔ በእናንተ ምክንያት እናንተ ህይወት መሀል መግባት አልፈልግም። ስለዚህ ወደ ቡታጅራ እመለሳለሁ ሳይሆን መፍትሄው ድጋሚ ወደ ህይወታቸው አለመምጣት። የምትወዳቸው አንድነታቸውን የምትፈልግ ከሆነ ለሀይሚዬም ፍቅር ካለ ክብር ካለ እንደምትወዳት ነው እኔ የማውቀው። ፍፄ በሀይሚ ሲደራደር አይቼው አላውቅም በፊት ማለት ነው። እና በእሷ ምክንያት አድርገህ ቡታጅራ እገባለሁ ሳይሆን እዚሁ ሆነ ሀይሚዬ የኔ ቆንጆ የኔ ውድ እህት የምወድሽ የማከብርሽ፣ እናንተ መቼም እንድትለያዩብኝ አልፈልግም። እናንተ አንድ እንድትሆኑልኝ ነው የምፈልገው። ስለዚህ እስካሁን ድረስ በቃ ምናልባት እኔ ከብሩኬ ወግኜ የተናገርኩሽ ወይም ደግሞ ያስከፋሁሽ ከሆነ እኔ እንኳን ጥፋተኛ ነኝ ብዬ ሳላስብ ሳላቀው ባስከፋሽ እንኳን ላንቺ ስለመሰለሽ በጣም ይቅርታ አድርግልኝ እህቴ። እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ከቡቡዬ ጋር እንደሆናችሁ እንድትቀጥሉልኝ እንድትኖሩልኝ ነው የምፈልገው ብለህ ሀይሚዬን አግኝተህ ይቅርታ መጠየቅ ነው እንጂ በቃ እኔ በእናንተ ምክንያትም ይሄ እንዴ ጭራሽ ፍፄ እንዴ አንተም እኮ የራስህ ወዳጅ አለ አይደለ? የራስህ ቤተሰብ አለ፣ የራስህ ፋሚሊ አለ አይደለ? ቡቡዬም አለ። ደስ አይለውም? በሀይሚ ምክንያት ተነስቼ ቡታጀራ ገባለው ስላልክ ግን ሰላም ይፈጠራል ወይም ደግሞ ሀይሚና ብሩኬን የእውነት ትወዳቸዋለህ የእውነት ታከብራቸዋለህ ማለት አይቻልም። እንደዛ ከሆነ ይህማ አትወዳቸውም ማለት ነው። ስለዚህ ከዚህ በኋላ ግን በህይወታቸው አትግቡ። አሁን ግን በይቅርታ በሰላም ሁላችሁም ተሰባስባችሁ ይቅርታ ባባሉ፣ አለቀ። ሲጀመር በባልና ሚስት መሀል የሚገባ ሰው መጨረሻው ገደል ነው ሲጀመር ማለት ነው። መጨረሻው ቅሌትና ውርደት ነው። በሚዋደዱ በሚፋቀሩ ሰዎች መካከል መግባት መጨረሻው ቅሌት ነው። እግዚአብሔርን ከኛ ጀምሮ ልናፍር ይገባል። የእውነት ነው የምላችሁ። ብሩኬ ትናንትና የተናገረው ንግግር በደንብ መግቢያ ሲሰራ በደንብ ገብታችሁ አልሰማችሁ ከሆነ ገብታችሁ ስሙት። እያንዳንድሽ ልክ ልክሽ ነው የተነገረሽ። ሁላችንም ብንሆን አሽቃባጭ መጨረሻው ዳር ቀሪ ነው።